እቴ ሙሽራዬ ሰለሞን ያለሽ እቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ ማምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እቴ ሙሽራዬ ሰለሞን ያለሽ እቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግሎ ግቢ በቤቴ አሳድጎ ሳለ መላኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እረርተ ሕሊና ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እረርተ ሕሊና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙሃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅድስት ባታለ ማርያም እና ለመላኩ ለቅዱስ ፋኑኤል እንዲሁም ለጻድቁ አባታችን አቡነ ሊባኖስ እንደዚሁም ለቅዱስ ናኩቶ ለአብ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች የቅዱሳን መታሰቢያ ለበረከት ነው። ስለዚህ በዚህ በየዕለቱ ከመለቀላችሁ የቅዱሳኑ ገል ድርሳናት ስንክሳር ሁላችሁም እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ደግሜ ማስታወስ የምፈልገው ነገር ይህንን ገል ድርሳናት ስንክሳሩን ስትሰሙ በጣም እጅግ ስለምትጠቀሙበት አንድ ብርጭቆ ውሃ በማዘጋጀት ወይም አንድ ሃይላንድ ይህንን የተደገመው የተጸለየውን ጸሎት አምናችሁ ብትጠጡ አምናችሁ ብትጠመቁ አምናችሁ ቤታችሁን ብትረጩ ከብዙ ደዌ ከብዙ እስራት ስለምትፈቱበት በዚህ ላሳስባችሁ ወዳለው እናንተ እንደተጠቀማችሁት መጠን ደግሞ ሌሎች እናንተን መሰለት ወንድሞቻችሁ በተለያየ ዓለማት ያሉት ይተቀሙበት ዘንድ በስላሴ ስም በእናታችን በባታለ ማርያም ስም ሁላችሁም ሼር እንድታረጉት በትህትና ጠይቃችኋለሁ። ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ
በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን ተጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም፣ እንዴት ናችሁ? ወለተ ሚካኤል እባላለሁ፣ ከአዲስ አበባ ነው። ምስክርነት ለመስጠት ነው። የሆነ ጊዜ ቀኑን በትክክል አላስታውሰውምና የሆነች ልጅ እንትን ምስክርነት ስትሰጥ ልጇ ቁልፍ ጥሎ በጣም ተጨናንቆ እንደነበረና ደግሞ ፊት ለፊታችን ፈልገነው ነበርና ግን አላገኘነውም ለረጅም ሰዓት። ግን ቅዱስ መርቆሪዎስ ብዬ ጠርቸው ተስዬ ይመስለኛል ያለችውና ተሳካልኝ፣ ተገኘ ምንጣፍ ስር ያለችው ምስክርነትን እየሰማው ነበር የሆነ ጊዜ። ከዛ እሱን እየሰማው ምንድነው ማለት በሰዓቱ አይምሮ ውስጥ ለቁልፍ ይወር ቀለል አርጌ ነገር ነበር ያሰብኩት። ለነገሩ ጨንቋት ይሆናል ብዬ ዘጋውት ለራሴ ሰጥቼ ማለት ነውና በነጋታው አባቴ ሲወጣ የመኪናውን ቁልፍ የሚሰራበት መኪና ቁልፍ ማለት ነው እና ብዙ የቤትም ቁልፍ ሁሉ ነገር ያለበትን ጣለው ማለት ነው እና ይዞት እንደወጣ ትዝ ይለዋል። ግን አይደለም ይዞት እንደወጣ ኪስ ውስጥ እንዳረገው ነው በቃ ፊልም ያረጋውና ይዞት ሄደ። ማን ጠፋበት ማለት ነው። በዛ መኪናው ጋር ከደረሰ በኋላ ጠፋበት። መኪናውን የሚያቆመው ትንሽ ራቅ ያለ ቦታ ነው ከቤት ማለት ነው። ከዛ ደወለኛ ጋር ተመለሰ መጣ ምናምንና በጣም ጨነቀን ሁላችንም። በጣም ብዙ ቁልፍን ያለበት በዛ ላይ ደግሞ የመስሪያ ቤት መኪና ነው፣ የግል መስሪያ ቤት ማለት ነው መኪና ነው። ቁልፉ እሱ ጋር ብቻ ነው ያለው፣ ተጨማሪ ቁልፉ ላይ የለውም። ከዛ ትዝ አለኝ ለቁልፍም እንዲህ ይደረጋል ብዬ ስላልኩ ነው ወይስ ደግሞ ልታስተምረኝ ፈልገ ነው ምናምን ብዬ አሰብኩኝና ከዛ በኋላ ቅዱስ መርቆሪዎስ ብላደል የተሳለችው እሱን አስታውሼ ጠየቅኩት ማለት ነው። ጠየቅኩት ቅዱስ መርቆሪዎስ የሷን እንትን እንደሰማ የሷን ጸሎት እንደሰማ ያኔንም ጸሎት ስማ አባቴን አረጋጋልኝ እና ቁልፉም ደግሞ እንዲገኝ አድርግልኝ ብዬ ነገርኩት ማለት ነው ወዲያው። ከዛ ደወለ። እንደው በእውነት እኔ 1 ደቂቃ ሆኗል ብዬ አላስብም። እዚህ ፈልጉት ምናምን ወጥቷል በቃ የለም ብሎ ማለት ነውና 1 ደቂቃ ራሱ አልሞላም ደወለልንና ተገኝቷል አለ። ከዛ በጣም የሚገርመው ደግሞ የተገኘበት ቦታ ነው። ዝም ብሎ ማለት ነው ገባና የተከፈተ እንትን አካባቢ ሰፈር አካባቢ የተከፈተ ያለ ስጋ ቤት አለ እና እዛ ገብቶ ሰው ቁልፍ አስቀምጦ ይሆን ምናምን ብዬ ጠየቅኩኛል። እኔ ይገርመኝ እሱ ነው። አዎ ሰው ቁልፍ አስቀምጧል፣ ምናልባት ያገኘ ሰው የመጣ ሰው የኔ ነው ብሎ የመጣ ሰው ይሰደው ብሎ የሆነ ሰው አስቀምጦ ነበር፣ ይሄ ነው ብሎ አሳየኛለ። አዎ ይሄ ነው አልኩታልና በጣም ገርሞኛል። በጣም ገርሞኝ ነበር በሰዓቱ። ፍጥነቱም ገርሞኛል በጣም
እና ለቅዱስ መርቆሬዎስ ያደረገልኝን ጠይቄው ወዲያው ምላሽ የሰጠኝን ልመስክር ብዬ ነው መሰክራለሁ ብዬ ነው የተሳልኩት። እዛው እንዳለ እኔ ወዲያው ከተገኘ መሰክራለሁ ብዬ ነበር የነገርኩት። ይሄው እንደውም ዘገየው በጣም ልጅቷ እንደዛ ካለች በጣም በመደጋቲው በሁለት ቀኑ ነው እንደዛ የሆነው። እሷ ደግሞ ከመሰከረች በጣም ቆይታለችና እኔ በጣም አዘግይቼዋለሁ። ለሱም ይቅር ይበለኝ እና እንደዛ አለፈ። እንደዛ አገኘው ማለት ነው። ሰው አስቀምጦለት እንደሱ ደግሞ ይኖራል ብሎ ገምቶ ራሱ መግባቱ እንደው የእግዚአብሔር የቅዱስ መርቆሬዎስ በሱ መሪነት ነው እንጂ እንዴት ተብሎ ይታሰባል? ከዛ ሁሉ ሱቁም አለ በጣም ብዙ ሱቅ በቃ ራንደምሊ ነው የገባው ታለ እንትን ውስጥ ማለት ነው። ስጋ ቤቱ ካንተ ባርና ሬስቶራንት ነገር ነው። እንደዛ ሆነ እና ይሄን ልመስክር ብዬ ነው። እግዚአብሔር ለቅዱስ መርቆሬዎስ እግዚአብሔር ለኔ የጠየቁትን የመለሰ የሁላችንም ጸሎት ልመና ጭንቀት ያቃልልን፣ ጸሎታችን ይመልስልን። ሰላም ነው። በጣም ነው ማመሰግነው። እግዚአብሔር ይስጥልን፣ ቃልዮት ያሰማልን፣ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም የሆነ እግዚአብሔር ያደረገላትን ወላዲተ አምላክ ያደረገላትን ነው እንግዲህ መሰከረችልን። መመስከር ለምትፈልጉ በስልክ ቁጥር 0041 77 977 46 32 ብላችሁ በዋትስአፕ ሪከርድ አድርጋችሁ ላኩልኝ። ወደሚቀጥለው ጸሎት እንለፍ። ሼር ላይክ ማድረጋችሁን አትርሱ። ታችን ባታለ ማርያም የዘር ሐረግ አመጣጥ የሚነግረውን ታምር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህም ሁሉ አምላክን የወለደች እመቤታችን ከአዳም ጀምሮ እስከዚህ ድረስ በብዙ የትንቢት አምሳል ስትነገር መጥታ እነሆ አሁን በአካለ ሥጋ የምትገለጽበት ጊዜ ደረሰ። ጴጥርቃ የተባለ በኢየሩሳሌም የሚኖር አንድ ሰው ነበረ። የሚስቱም ስም ቴክታ ይባላል። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነሱም በወርቅና በብር ልዩ ልዩ በሆነ በከበረ ልብስ በፈረስና በግመል በበቅሎና በቀንድ ከብት በበግና በፍየል ስፍር ቁጥር በሌለው ሀብት ቀራችሁ የማይባሉ ባለጸጎች ነበሩ። ከዕለታት በአንደኛው ቀን ጴጥርቃ ከቤተ መዛግብት ገብቶ የገንዘቡንና የወርቁን ብዛት በተመለከተ በኋላ ቴክታ ሆይ እኔ መካን አንቺ መካን ነን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። ሚስቱ ቴክታም የእስራኤል አምላክ ከእኔ እንጂ ልጅ ባይሰጥህ አንተም እንደኔ መካን ሆነህ ትቀራለህ። አሁንም ሌላ ሴት አግብተህ ልጅ ውለድ አለችው። ጴጥርቃም ሚስቱን ይህንንስ እንዳላደርገው በልቤም እንዳላስበው የእስራኤል አምላክ ያውቃል አላት። ቴክታም አቤቱ የእስራኤል አምላክ ስራው ሁሉ ድንቅ ነው። ትናንትና ማታ በህልሜ ነጭ ጥጃ ወይም እምቦሳ ከማህፀኔ ስትወጣ ያቺም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ እንደሆነ እስከ 7 ትውልድ ድረስ ሲወለዱ በሰባተኛው ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ አለች። ጴጥርቃም ሚስቱ ህልሟን ወይም ያየችውን ራእይ በነገረችው ጊዜ ሌሊቱን በሙሉ እየተደነቀ አደረ። በማግስቱ ጴጥርቃ ህልም ከሚፈታ ዘንድ ሄደና ሚስቱ ያየችውን ራእይ ሁሉ ነገረው። ያም ህልም ፈቺ እግዚአብሔር በቸርነቱ ጎብኝቷችኋል፣ በይቅርታው ተመልክቷችኋል። ስለዚህ 7 አንስታይ ጥጃ መውለዳችሁ 7 ሴቶች ልጆች ትወልዳላችሁ። 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም አለው። ጴጥርቃም ህልም ፈቺው የነገረውን ትርጉም ሁሉ ለሚስቱ ነገራት። እሷም እንጃ የእስራኤል አምላክ የሚያደርገውን እሱ ያውቃል አለች። በዚያን ወቅት ወራት ቴክታ ጸነሰችና ከ7 ወራት በኋላ ጽንሷ ወይም መጸነሷም ታወቀ። በጸነሰች በ9ኛው ወር ሴት ልጅ ወለደችና በ8ኛው ቀን ስሟን ሄሜን
ብላ ሰየመቻት። ሄሜን ማለት እግዚአብሔር ልመናችንን ሰማን ማለት ነው። ሄሜንም በስርዓተ አድጋ አካለ መጠን ከደረሰች በኋላ ለባለ በሕግ ዳሯትና ደርዴን ወለደች። ደርዴን ቶናን ወለደች። ቶናም ሲካራን ወለደች። ሲካራም ሴትንና ወለደች። ሴትናም ሄርሜላን ወለደች። ሄርሜላም የተከበረችና የተመረጠች ዓለምን ሁሉ የፈጠረ ጌታ አያት ለመሆን የበቃች ሐናን ወለደች። ከጴጥርቃና ከቲክታ የተወለዱ 67 ወንዶች ልጆች አሉ። የእመቤታችንን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና ስማቸው አልተፈጸመም። የእመቤታችንን ትውልድ ለመቁጠር ትንቢት የተናገረላቸው ሱባኤ የተቆጠረላቸው ግን እነዚህ 7ቱ ሴቶች ልጆች ናቸው። ይህም ሐና በመልካም አስተዳደግ አድጋ አእምሮ ስታውቅ አካለ መጠን ስትደርስ ከነገደ ይሁዳ ቤተ መንግስት ለተወለደ ክብርና ጻድቅ የሚሆን ኢያቄም ለሚባል ደግ ሰው በሕግ አጋቧት። ከእነዚህም ደጋግና ክብሯን ከሚሆኑ 2 ቅዱሳን ሰዎች አስቀድሞ አባታችን አዳምን ከልጅ ልጅ ተወልጄ አድናለሁ ሲል እግዚአብሔር ተስፋ የሰጠውን የብርሃን እናቱ እመቤታችን የምትወልድበት ዘመኑ እነሆ ደረሰ። የበጎ ነገር ምልክት ታየ። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔር የሚወዱ እግዚአብሔር አስቀድሞ የመረጣቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክናት ኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦማዳሪዎች ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔር ልጅ በሰጠ ልመናቸውን ይቀበላቸው ዘንድ ያደርግልናል በማለት በተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆሞም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሐዘናቸው ብዛት የተነሳ እንቅልፍ አላቸውና በዚያ ጥቂት አረፉ። ከዚያም ሐና በራእይ በባሏ በኢያቄም እጅ በትር እየተያዘች ያችን በትር እባብ አፍርታ አየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለው የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በራእያቸውም ስለ አዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚሁም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝንም ልጅ ለእግዚአብሔር መባዓ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁሉ ጊዜ በጾም በጸሎት ተወስነው በፍጹም ደስታ ለድሆችና ለጦማዳሪዎች ምጽዋትን ትሰጥ ኖረች። ይህ ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ውረታ ከፍለዋለሁ ብላ በልቧ አሰበች። ለመስዋዕት የሚሆነውን ምግብ ሁሉ ከመብላት ትከለከል ነበረ። ስግደትንም ታበዛ ነበረ። የሰጡትንም ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የሷ ዘመዶች የባሏ ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው አሏት። መጸነሷንም ይረዱ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐና ሆይ ብፁዕ ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ ማኅፀን የዕውራን ዓይን የሚያበራ የለም። ዘመዶቿ ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንዲከበር በእነሱ ላይ የከበረችም ሆነች። ዝናዋ በሀገር ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበረ። ሰዎች ሁሉ በማኅፀኗ ሳለ ሕመሙ የፈወሰ በተወለደ
ጊዜማ ምን አይነት ተአምር ያደርጋል ይሆናሉ። የእስራኤል ልጆች ይህን ነገር በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እንሆ ኢያቄምና ሐና በእስራኤል መንግስት ተነሳሱ። ሐና ጸንሳ ሳለች በማህፀኗ ታድናለችና በእኛ ላይ ልትነግስ አይደለምንም አሉ። ከሳቸው አንዱ ይህ ያስደነቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸውና ሁሉም ተቀጣጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ከዚህ ተነሱ አላቸውና ሊባኖስ ወደሚባል ተራራ ወሰዳቸው። በዚያውም ከአዳም ጀምሮ እስከ እመቤታችን ልደት ድረስ ትንቢት ከተነገረለት ከ66ኛው የትውልድ ሐረግ በአራተኛው ክፍለ ዘመን እመቤታችን ተወለደች። በዚህም ዕለት በልዩ ልዩ ምሳሌ በነቢያት አንደበት ሲነገር የመጣው ትንቢትና የቀደሙ አባቶች የተሰጣቸው ተስፋ ተፈጸመ። በባሪያችን ጸንቶ የነበረ መርገመ ሥጋ መርገ ነፍስ ጠፋ፣ ተሻረ። በሔዋን ምክንያት የተዘጋው የገነት በርም ንጽሕትና ክብርት በምትሆን በዳዊት ልጅ በድንግል ማርያም ዳግመኛ ተከፈተልን። የእመቤታችን ልደቷንና ከዘመዶቿ ከሰው ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እነግራችኋለን። ሐናም የጽንሷ ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ ይልቅ ፈጽማ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማዕረከ ሰኮር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽሞ ደስ አላቸው። ተሰብስበው ወደ ሰው መጡ። ወደ እሷም መጥተው እጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ ላይ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔር ቸርነት እየተናገሩ 7 ቀን ተቀመጡ። ያችንን ብላቴና ስሟን ማርያም አሏት። ይህንን የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ደግሞ ወደ የቤታቸው ተመለሱ ገቡ። ኢያቄምና ሐና ልጆቿን ደግሞ ማርያምን ሳያሳድጉና ስለ ልጆቻው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወሰኑ። ለድሆች ለጦማዳሪዎች መጽዋዕትን እየሰጡ በጎ ሥራ መስራትንም አበዙ። ልጃቸው ማርያም በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም ለእኛ ልታገለግል እንዳልተሰጠን አስብ አለችው። ኢያቄም ይህን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነው መባ ሁሉ አዘጋጀ። ቤተሰቦቹንና ወንዶችንና ዘመዶቹን ሁሉ ጠሩ። ልጃቸውን ይዘው ሄደው ቤተ መቅደስ አስገቧት። ካህናቱና በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምና ሚስቱ ሐና ልጃቸውን ማርያምን አመሰገኗቸው። በአንበሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏችኋል፣ የተመረጠች በምትሆን በዚች ልጅም ደስ አሰኝቷችኋል አሏቸው። በዚያን ጊዜ ሊቀ ካህናቱ ዘካርያስ ስለ ምግቧ ነገር ቢይዝልኝ ብሎ በማሰብ ደውል አስደወልና ሕዝቡ ሁሉ እንዲሰበሰቡ አደረገ። በዚህም ጊዜ ሕዝቡ በተሰበሰቡ በአደባባይ የመላእክት አለቃ ፋኑኤል ሰማያዊ ህብስት ሰማያዊ ጽዋ ይዞ በአየር ላይ ረቦ ታየ። ሊቀ ካህናቱ ዘካርያስም ዛሬስ የእስራኤል አምላክ ክብርን በዚህ ሕዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱን ጽዋውን ሊቀበል ተነሳ። መልአኩ ግን ወደ ላይ ሰቀቀበት፣ መጠቀበት። ሊቀ ካህናቱ ዘካርያስም ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር ይሆናል። ሕፃኗን ይዘሽ ከዚህ እኛ ካለንበት ቦታ ፈቀቅ ወይም እልፍ ብለሽ ተቀመጭ አላት። ሐናም ልጇን ይዛ ፈቀቅ ብላ ተቀመጠች። የመላእክት አለቃ ፋኑኤል ግን
ከሐና እና ከልጇ ራስ በላይ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ምስጢር አይመረመርምና ልጅቷን ከዚያው ትተሻት ተመለሽ ወደ እኔ ነያላት። ሐናም ብላቴናይቱን በዚያው ትታት ወደ እነሱ ተመልሳ መጣች። በዚያን ጊዜ ሊቀ መላእክት ፋኑኤል ወርዶ ክንፎቹን አጎናጽፏት ከመሬት ወደ ላይ የሰው ቁመት ያህል ከፍ ብሎ ህብስቱን መግባት ጽዋንም አጠጥቷት ወደ ሰማይ ረከ። ከዚህም በኋላ ዘካርያስና የአይሁድ ሊቃውንት የምግቧ ነገር ከተያዘልንስ ከሰው ጋር ምን ያጋፋታል? ቦታዋ ወይም መኖሪያ በቤተ መቅደስ ይሁን እንጂ ብለው ዙፋን ዘርግተው ስጋጃውን አንጥፈው ምስጋና የባህሪ የሆነ እግዚአብሔር እያመሰገኑ በታላቅ ክብር ወደ ቤተ መቅደስ አስገቧት። በብላቴናይቱም ላይ የእግዚአብሔር ኃይል ተገልጿልና እንደዚህ ሁሉ አምላክን የወለደች እመቤታችን ድንግል ማርያም መላእክት እያረጋጓት ሰማያዊ ህብስት እየመገቧት ሰማያዊ ጽዋ እያጠጧት 12 ዓመት በቤተ መቅደስ ተቀመጡ። የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም ባታ ለማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን ይቅር ይበለን። ሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን ዘንድ የሱ በጎ ፍቃድ ይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩ ይህንን ቪዲዮ ድምጽ የምትሰሙ ሁላችሁም በትህትና ሼር በማድረግ ላይክ በማድረግ ይህንን ጸበል ጸዲቅ ለዓለም ሁሉ ታስተላልፉ ዘንድ በባታ ለማርያም ስም ሁላችሁንም ጠይቃለሁ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ በባህሪ በህልውና አንድ አምላክ ብለን በሰሚው የሚደነቅ ከማር ይልቅ የሚጣፍጥ የሃይማኖት ፍሬያትን ሰላምንና ጽድቅን እናፍራ ዘንድ ክፉ ዓለምንም ወጥመድ ከኛ የሚያስወግድ የከበረ መጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድርሳኑን በማስተዋል እንስማ። የሊቀ መላእክት የቅዱስ ፋኑኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ውልደ ክርስቲያን ሆይ ሐዋርያው ቅዱስ ጳውሎስ በመልእክቱ ሃይማኖትስ መሰረት ናት፣ ሌሎች ግን ግድግዳና ጠፈራ ናቸው እንዳለ መልካም የጽድቅ መሰረት የሆነች ሃይማኖታችሁን ታስተውሏት ዘንድ ከመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድርሳን የተገኘውን በጎ ምክርን የእውነትንም ቃል ስሙ። ሰማይንና ምድርን በውስጣቸውም ያለውን ሁሉ የፈጠረ አምላካችሁ እግዚአብሔር የፍጥረቱ መጋቤ አድርጎ በሾመው ሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል እጅ የገለጠውን ታዩ ዘንድ ለግብረ ሕንጻ እንደተቀረጸች እንጨት ጸንታችሁም ቆሙ። በመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት ወደ ዕረፍተ መንግሥተ ሰማያት ትገቡ ዘንድ ሁል ጊዜ የብርሃናትን ፈጣሪ እግዚአብሔርን ትእዛዝ ችላ እንዳትሉ አስተውሉ። ይህችውም በፍቅርና አንድነት ሁሉ ጋራ በፍጹም ተድላ ህልፈትም የሌለባትና ዘላለማዊ ሕይወትን የሚገኝባት እንጂ ድካም፣ የልብ ሐዘን፣ ትካዜ፣ መከራ፣ ጭንቀት፣ ጥፋት፣ ችግር፣ መቅናት፣ መጣላት፣ መቀየም፣ ህመምና ሞት የሌለባት ስፍራ ናት። ከዚች የተድላ ደስታ ስፍራም እጅግ ብዙዎች እንደሆኑ የምታውቃቸውን ቁጥራቸውም የማረጋቸው እንረዳ ዘንድ የማይቻለን የሚያገለግሉትን መላእክት እንደ ትእዛዙ የተላኩ እግዚአብሔርን ያገለግሉታል። ሀብታትን ሁሉ ይቀበላሉ ዘንድ የሚያበቃቸውን መላእክትና ሊቃነ መላእክት
ነገስታት ኃይላትና ወስኖ ገቶ የሚኖር የእጁ ሥራ ፍጥረትንም ይመግብለት ዘንድ የከበረ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ሾመው። መላእክት ሥጋን አይደሉም፣ ሥጋዊ መብልንም አይሹም። ከዚህም ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ምግቧ ከሰማይ ሰማያት የተገኘ ሰማያዊ ህብስትን የምትጠጣውንም ደግሞ ከሰማይ ሰማያት የተቀዳ ሰማያዊ መጠጥ ይሆን ዘንድ መላእክትም በመላእክት ጌታ እግዚአብሔር ታዞ ሊቀ መላእክት ቅዱስ ፋኑኤል ወደ እርሷ መጣ። እመቤታችን ድንግል ማርያምስ ሰውን ከመውደድ እግዚአብሔርን ለአባቷና ለእናቷ የተሰጠች የዓለም ሁሉ ምክንያት ድህነት ናት። የሊቀ መላእክት ቅዱስ ፋኑኤል ሰራዊት የሆኑ ነገደ መላእክት ለቃሉ የሚታዘዙለትን ልጇ ወዳጇ የዓለም መድኃኒት ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ሳይለይ ከሰማይ ወርዶ 9 ወር ከ5 ቀንም በማህፀኗ አድሮ ሊዋሃደው የፈጠረውን ፍጹም ሥጋን ከእርሷ ይነሳ ዘንድ ወዷልና። የእመቤታችን ቅድስት ድንግል ማርያም አባትና እናቷ ሁለቱም እግዚአብሔርን የሚፈሩ ቅዱሳን ናቸው። የአባቷ ስም ኢያቄም የእናቷ ስም ሐና ይባላል። ይቺ ደግና ቅድስት ሐናን ከዘመድ የከበረ ጻድቅ ኢያቄም አጋቧት። ቅድስት ሐናም እርሷና ባሏ ቅዱስ ኢያቄም ልጅ ስላገኙ እጅግ እያዘኑ በቤተ እግዚአብሔር ውስጥ ከነበሩ ሴቶች ተለይታ ርቃ ትኖር ነበር። በአንዲት ዕለት እሊህ ደጋግ ቅዱሳን ኢያቄምና ሐና ርግቦች ከልጆቻቸው ጋር ሲጫወቱ አይተው እነርሱም ልጅ ስለሌላቸው አዘኑ፣ ተከዙ። ፈጽመው ማዘኑ ተከዙም። አቤቱ ርግቦች በባህሪያቸው እንዲራቡ የምታደርግ የአባቶቻችን አምላክ እግዚአብሔር ሆይ ጸሎትና ልመናችንን የንባችንን መፍሰስ ተመልከት። የተባረከ ልጅ ተሰጠን ዘንድ ችላ አትበለን። ወንድ ልጅም ቢሆን ሴት ልጆችም ቢሆን ብናገኝ ለቤተ ክርስቲያን ብጽዕት አድርገን እንሰጣለን ብለው ጸለዩ ጀመሩ። ከካህን አብይ ወገን የሆነ የአብያ ወገኖች የሚሰሩትን ካህናትን ሥራ የሚሰራ ሚስቱም ደግሞ ከካህኑ አሮን ወገን የሆነች ሊቀ ካህናት ነብይ ዘካርያስ አምላክ እስራኤል እግዚአብሔር ጸሎታቸውን ይሰማችሁ፣ ስዕለታችሁን ይቀበልላችሁ፣ ጻሕቀ ልቦናችሁን ይፈጽምላችሁ ብሎ ባረካቸው። በዚች በወርኃ ሐምሌ 30 ቀን ርእየተ አይተው እርሱም ደግሞ ኢያቄም ለሚስቱ ቅድስት ሐና ጻዕዳ ርግብ 7ቱን ሰማያትን ሰንጥቃ መጥታ በራስሽ ገብታ በማኅፀንሽ ስታደራየው ብሎ ነገራት። እርሷ ደግሞ ቅድስት ሐናም ጽምር ሲያስታው ጥቁህ መቋሚያህም ደግሞ አፍርታ ፍጥረት ሁሉ ደግሞ ሲመግቧት ደግሞ አየው ብላ ደግሞ ነገረችው። እግዚአብሔር ጾምና ጸሎትን ደግሞ የተወሰነ በቅዱሳናቸውም በቅድስናቸውም ደግሞ የቀረበ ምህላቸውን አይቶ የተሰጠንን በጎ ልጅ ለቤተ ክርስቲያን አገልጋይ አድርገን እንሰጣለን ብለው በፍጹም ቃል ወደ እነርሱ ደግሞ የተሳሉትን ደግሞ የሁለቱን ቅዱሳን ኢያቄምና ሐና የስዕለታቸውን ልመና ሰማ። እመቤታችን ቅድስት ድንግል ማርያም በፈቃደ አምላክ በብስራተ መልአከ ቅዱስ ገብርኤል እሁድ ነሐሴ 7 ቀን ጸነች። በወርኃ ግንቦት 1 ቀንም ተወለደች። በቅዱሳን እናቷ ቅድስት ሐናን አባቷ ቅዱስ ኢያቄም ቤት 3 ዓመት ኖረች። ከዚህ በኋላ ሁለቱ ቅዱሳን አባትና እናቷ ኢያቄምና ሐና ከሴቶች ሁሉ ተለይታ የከበረች የድንግልን መመኪያ ንጽሕት ክብርት የሆነችን ልጃቸውን እመቤታችን ቅድስት ድንግል ማርያምን ወደ ቤተ መቅደስ ያስገቧት ዘንድ በወርኃ ታኅሳስ 3 ቀን ወሰዷት። ይህችም ልጃቸውም እመቤታችን የስዕለት ልጅ ናት። ካህኑ ዘካርያስ ሕዝቡን ሰብስቦ በጉባኤ ሲያስተምራቸው አገኛቸው። በእስራኤል አምላክ እግዚአብሔር የተሳልነውን ደግሞ አንተም አስቀድመህ ታውቃለህና በስዕለት ያገኘናትን ይችን ልጃችን እነኋት ተቀበለን አሉት። ጻፍ ከፀሐይ 7 እጅ ታበሪያለሽ ከንጋት ኮከብ መውጣት ይልቅ ትደምቂያለሽ እንዳለ ካህኑ ዘካርያስና ካህነ ስምዖን የቤተ መቅደሱ አገልጋዮች ሁሉ ከመብረቅ ይልቅ 7 እጅ የምታስደንቅ ከፀሐይ ብርሃን ይልቅ 7 እጅ የምታበራ ከዚች ብላቴና ድንግል ፊት የተነሳ የተደነቀው ምን እንላለን? ይህችስ የከበረች ብላቴና ምን እንመገባት ዘንድ ይቻለናል? እያሉ ተጨነቁ። ያን ጊዜም የከበረ
ኃያልና ገናና መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ህብስተ ሰማያዊ ጽዋ ሰማያዊ ይዞ ረቦ ተገለጸላቸው። ሊቀ ካህናት ዘካርያስም ለእኔ የመጣ ነው ብሎ ይቀበል ዘንድ ፈጥኖ ተነሳ፣ ወደ ላይም ሰቀቀበት። ደግሞም ተከታዩ ካህን ስምዖን ለመቀበል ተነሳ፣ ወደዚያ ላይም ደሞ ሰቀቀበት። ያን ጊዜም ደሞ የእግዚአብሔር ጥበቡ ጥልቅና ደሞ የማይመረመር ነውና ምናልባት ለዚች ብላቴና የመጣ ሀብት እንደሆነ እስኪ እንይ ብለው ደሞ አሰቡ። እናቷም ቅድስት ሐና ደሞ ይችም ንጽሕት ብላቴና ልጇን ብቻዋን ታቀርባት ዘንድ ነገሯት። የከበረና የተወደደ ታላቅና ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል ፈጥኖ ወርዶ አንዱን ክንፍ አንጽፎ አንዱን ክንፍ ጋርዶ ብላቴናይቱን እመቤታችን በሰው ቁመት ከፍ አድርጎ ከምድር ከፍ አድርጎ ከዚያም ደሞ ህብስት ሰማያዊ መገቧት፣ ጽዋውንም ሰማያዊ አጠጥቷት ወደ ላከው አምላኩ ወደ እግዚአብሔር ዘንድ አረገ። እመቤታችን ቅድስት ድንግል ማርያም ምግቧን ህብስቷን መናን የምትጠጣውን የቅድስና መጠጥ ከአምላኳ ልዑል እግዚአብሔር ዘንድ ከታዘዘ ሊቀ መላእክት ቅዱስ ፋኑኤል እጅ እየተቀበለች በቤተ መቅደስ ኖረች። እኛም በከበረ ገናናው ሊቀ መላእክት መጋቢ ድንግል ቅዱስ ፋኑኤል አማላጅነት በሁለት ወገን ድንግል በመቶን አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ሀብት በረከቷንና ረድኤቷን እናገኝ ዘንድ ተግተንና ታምነን እንጸልይ። ተራሮችና ኮረብቶችን ሳይፈጠሩ ምድርም ሳትዘረጋ ሰማይም ሳይፈጠር ፍጥረት ሁሉ ሳይገለጽ አስቀድሞ የነበረና ያለ የሚኖርም ደሞ አምላካችን ወልደ እግዚአብሔርም ኢየሱስ ክርስቶስ የብርሃንን ደሞ ይስሐቅን ከያዕቆብ ዘርአ ደሞ የተገኘች ደሞ እመቤታችን ደሞ ቅድስት ድንግል ማርያም በድንቅ ኪነ ጥበቡ ደሞ በማኅተመ ድንግልና ደሞ ሳይከፈት መወለዱን ደሞ እኛም ከጨለማ ወደ ብርሃን አሻግሮ ከሞት ሊያድነን ወደዚህ ዓለም ይምጣ ዘንድ እንዳለው ደሞ ነብዩ ዳዊት ቅዱስ አስቀድሞ ደሞ እንደተናገረው ይችን ደሞ ንጽሕት ብላቴና ማደሪያውን ደሞ አድርጎ እንደመረጣት እናምናለን። የነገደ መላእክት አጋዕዝትና ደሞ ኪሩቤል ሱራፌል ኃይላት አርባብና መናብርት ስልጣናት ደሞ መሳፍንት መኳንንትና ሊቃናንት ረባዋትና ድርግታትም ፈጣሪያቸውን እርሱ ወልድ ፍጹም የባህሪ አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን አንድ አምላክ ይባላል እንጂ ሶስት አምላክ አይባልም። አብን ወልድን መንፈስ ቅዱስ አንድ ሶስትም ናቸውና እኛ ግን ደሞ የሃይማኖት ልብስን ደሞ ለብሰን መለኮት የተዋሃደውን ደሞ ቁርባንን እየተቀበልን የሥላሴን አንድነት ሶስትነት አምነን ለጌትነቱ እንሰግዳለን። ስጋችንና ነፍሳችን በንስሐ ቀድሶ በሰጠን ሀብት ልጅነት ደሞ ከእኛ ጋራ ይኖር ዘንድ ደሞ ስለ በላነው ደሞ ቅዱስ ስጋው ስለጠጣነው ክቡር ደሞ ብሎ ደሞ ወልደ እግዚአብሔር ኢየሱስ ክርስቶስ በብረ ጽዮን ደሞ መንግስቱ ደሞ ወራሾች ያድርገን። የሰዳዲ አጋንንት ሊቀ መላእክት ቅዱስ መጋቢ ድንግል ፋኑኤል ጸሎት በረከቱ ሀብት ጸጋው ከኔ ከኃጥኡና ከናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን ያለ ሐሰት። መቀጠል ደሞ ተአምር አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ጸሎት ኃይል ይስጠኝ። ጸሎት በረከቱ ከኔም ከናንተ ከሁላችን ይሁንና ኃይልን የሚያደርግ ረዳታቸው ከበዛ የረራያቸው ይቅርታቸው ከተረፈረፈ አጋዕዝተ ዓለም አብና ወልድ መንፈስ ቅዱስ ዘንድ ለፍጥረት ሁሉ ምሕረትን የሚለምን የከበረ መጋቢ ድንግል ታላቁ ሊቀ መላእክት ቅዱስ ፋኑኤል ያደረገው ተአምር ነው። በሰው ሁሉ ዘንድ ቅንነቱ የታወቀ ካህን ዝብርንት በተባለ በአንድ ሀገር ውስጥ ይኖር ነበረ። የሊቀ መላእክት ቅዱስ ፋኑኤል ዝክር በየወሩ 3 ቀን ይልቁንም በተባረከ በወርኃ ታኅሳስ 3 ቀን አብዝቶ ይዘከራል። ቅድስት ወንጌል በደቀ መዝሙርቴ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እንዳለች እንደዚህ መልካም ስራን በሊቀ መላእክት ቅዱስ ፋኑኤል ስም ነዳያንን እየመገበ ብዙ ዓመታትን ኖረ። ከብዙ ዓመታት በኋላ ደሞ ፍሪዳውን አርዶ አወራርዶ ደሞ ወይኑን ጠጁን ደሞ አዘጋጅቶ ይዘክረው የነበረ የሊቀ መላእክት የቅዱስ ፋኑኤል የታላቁ ወርኃ ታኅሳስ ዝክረ በዓል በደረሰ ጊዜ ደሞ ምንም ገንዘብ እህልም ደሞ ቢሆን አልነበረውምና እጅግ ተጨነቀ። ያስለመደውም ዝክር ደሞ እንዳይታጎልበት የሚያደርገው አጣ። በልቡም እንዲህ የቅዱስ ፋኑኤል ደሞ በዓል በጽሩይ ደሞ ውሃና ደሞ በትንሽ የባቄላ ጥሬ ደሞ ቢሆን ደሞ እዘክራለሁ እንጂ ምን አደርጋለሁ ሲል ደሞ አሰበ። በሰማያዊት ምግብና ላይ ደሞ የተሾመ መጋቢ ድንግል ቅዱስ ፋኑኤል ደሞ ስማቸው የከበረ ቅዱሳን ኢያቄምና ሐና ወደ
ወለዷት ደግሞ የሁላችን ደግሞ መመኪያችን ወደ ሆነች እመቤታችን ቅድስት ድንግል ማርያም ደግሞ ዘንድ ህብስተ ሕይወትን ደግሞ ጽዋ በረከትን ይዞ ደግሞ በወረደበት የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ታላቋ የከበረች ወርሃ ታኅሳስ ክብረ በዓሉ ዕለትም ደግሞ የሀገሩ ሰዎች ደግሞ ከቅርብም ከሩቅም አውራጃዎች ደግሞ ሁሉ ደግሞ ተሰበሰቡ። ነዳያን እንደ ምስኪንም ሁሉ እንደ ልማዳቸው በሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነት የእግዚአብሔርን ስም ደግሞ እየጠሩ ተዘክረው ደግሞ በልተው ደግሞ ሊጠገው ደግሞ ጠጥተው ደግሞ ሊረኩ ወደዚህም ደግሞ ካህን ቤት መጡ። ያን ጊዜም ደግሞ ይህ ካህን ደግሞ ተነስቶ ወንድሞቼና እህቶቼ ሆይ ዘንድሮ የድርቅ ዘመን እንደሆነ ታውቃላችሁ። ገንዘቤን ሁሉ ደግሞ አልቋል። ምንም እህል የለኝም። ነገር ግን የምታምንበት ደግሞ የወዳጅ ቅዱስ ፋኑኤል ዝክር በዓል እንዳይታጎል ንጹሃን በጋን 13 ዳቦችን ጋራም ደግሞ በትንሽ ቁና ትንሽ ንፍሮም ደግሞ አዘጋጅቼላችኋለሁ ብሎ የልቦናውን ጭንቀት ደግሞ ነገራቸው። በረከትን ደግሞ የሚያደርግ የፍጡነ ረድኤት የሊቀ መላእክት መጋቤ ድንግል ቅዱስ ፋኑኤል አማላጅነቱ ታላቅ ኃይል ደግሞ በመታመን በቅዱስ እግዚአብሔር ስም ደግሞ ባረኮ ለእያንዳንዳቸው እየተቀመጡበት ደግሞ አደላቸው። ይህ ሁሉም ደግሞ ካህን በሕያው ደግሞ እግዚአብሔር ስም ደግሞ ባርኮ የሰጣቸውን ደግሞ ከመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት የተነሳ በየአፋቸው ደግሞ ውሃው ደግሞ እንደ ጥዑም ደግሞ ወይን ጠጅ ደግሞ ንፍሮም ደግሞ እንደ ጮማ ስጋ የዳቦንም ደግሞ ቂጣ በቅብአ ዘይት ደግሞ እንደተቀባ ደግሞ ለ30 የዕለት እንጀራ ደግሞ የበረከት ምግብ ደግሞ ሆነላቸው። ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል ዮሐንስ ወንጌል በእኔ ብትኖሩ ቃሌም ደግሞ በእናንተ ቢኖር ደግሞ የወደዳችሁትን ደግሞ ሁሉ ይደረግላችኋል እንዳለ ደግሞ በልተው ጠገቡ ጠጥተው ረኩ። የወዳጃችን የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎት በረከቱ ከኔ ከኃጥኡና ከናንተ ከሁላችን ሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ተቀበለን ዘንድ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለምናለን። እንዲህም ብለን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የጻድቁ አባታችን ዜና ማርቆስ ተአምር። ተአምር በረከቱ በእኔ በእናንተ በሁላችን ላይ ይደረግና ጻድቁ አባታችን ያደረገው ተአምር በማግስቱ ሰንበተ ክርስቲያን ነበረ። የነጋዴዎች አለቃ ከዳነ በኋላ መነኮሳቱም ወደዚያች ሀገር በገቡ ጊዜ በዚያች ዕለት ታላቅ ተአምር ተደረገ። እሊያም መነኮሳትም ቅዱስ ቁርባንን ለመቀበል ወደ ቤተ ክርስቲያን ሲገቡ ያንን የአባታችን የዜና ማርቆስን የመቃብር አፈር ያን ጊዜ ከኋላቸው ከቤተ ክርስቲያን በር ከመድረኳ ላይ አኖሩት። ጋኔን ከእሳት ውስጥ የሚጥለው አንድ ሰውም ወደ ቤተ ክርስቲያን ሲገባ በነካው ጊዜ በላዩ ያደረ ጋኔን ጮኸ፣ እንዲህም አለ፣ ከቅዱሳን ሁሉ የሚወድ በእመቤታችን ማርያም በልጇ ማኅፀን አለሁ። ከዚህ ሀገር ልሂድ ልቀቀኝ። አባ ዜና ማርቆስ ከዛሬ ዕለት እስከ ዘላለም ስም ከሚጠራበት ይህም የመቃብር አፈር ካለበት አልደርስም። ይህንን ብሎ ከቤተ ክርስቲያን ወጥቶ ሸሸ። ወዲያውንም የሚነድ የእሳት ነበልባል ያ አፈር ከተቋጠረበት ልብስ ውስጥም ተከተለው፣ እንደ ሰይፍም ከበከበው። የቤተ ክርስቲያኒቱም ደግሞ ውጭ ደግሞ በሜዳዋ ላይ ደግሞ የቅዳሴው ጸሎት እስከሚፈጸም ድረስ ከወዲያ ወዲህ ይመላለስ ነበረ። የቅዳሴውም ጸሎት በተፈጸመ ጊዜ ካህናቱ ሁሉ ከብዙዎች ሕዝብ ጋር የሚጮኸውን ለማየት ወጡ። ፊቱም እንደ ዝንጀሮ ፊት የከፋና የሚያስቀይም ሆኖ ከመሰወሩ ጠባይ ተገለጠ። ጋኔኑ ወዲያና ወዲህ ሲመላለስ አዩት። አፉ እንደ እሳት ምድጃ የሆነ ዓይኖቹም እንደ እሳት ፍም የሆኑ የእግሮቹና የእጆቹ ጥፍሮች ለማየት የከፋ መልኩም እንደ ማቅ ልብስ ሁለመናው የጠቆረ ነው። ይህንን ሰይጣን ሲያዩትና የሰይጣን መልኩ ደግሞ እንደዚህ ነው እያሉ ሲነጋገሩ እነሆ
ከአባታችን ዜና ማርቆስ የመቃብር አፈር ከተቋጠረበት ልብስ ውስጥ እሳት ወጥቶ በሰይጣኑም ጀርባ ላይ ተጣብቆ አመድ ስለሆነ ድረስ በለው ጥልቅ ነፋስም ደግሞ መጥቶም ደግሞ ከዚያች ቤተክርስቲያን ደጅ ደግሞ እንደ ጉም ጢስ ደግሞ በትኖ አጠፋው። የሀገር ሰዎችም ይህን ተአምር ባዩ ጊዜ በሽተኞች ሁሉ ደግሞ አምጥተው ከአባታችን ዜና ማርቆስ ልጆች መነኮሳት እግር በታች አኖሯቸው። እነርሱም ከአፈሩ አንስተው በውሃ በጥብጠው በሽተኞችን ረጯቸው። አጋንንት ያዝሩባቸው 25 ወንዶች ለምጽ የያዛቸውና የቆሰሉ ደግሞ 30 ሰዎች አይናቸውም ደግሞ የበሩላቸው ደግሞ 10 ሰዎች ጀርባቸው የጎበጠ 5 ሰዎች ከደዌያቸው ዳኑ። የሆድና የልብ ህመም ደግሞ ያለባቸው የአባታችን ዜና ማርቆስ የመቃብር አፈር የተጨመረበትና ደግሞ ውሃ በጠጡ ጊዜ ትል የሚመስል ጓጉንቸርና ደግሞ እባብ የሚመስል ከሆዳቸው ወጣ። የሀገር ሰዎች ደግሞ አይተው አደነቁ፣ ደስ አላቸውም። እንዲህ አለ እያሉ እግዚአብሔርን አመሰገኑት። አስቀድሞ ለነበረ ወደፊትም እስከ ዘላለም ለሚኖር አምላካችን ምስጋና ይሁን። በእርሱ ዘንድ ታላቅ መምህርና ክብር ያላቸው ደግሞ ለወዳጆቹ ለአባታችን ዜና ማርቆስ ደግሞ ተክለ ሃይማኖት ተአምራቸው ስለከፈለን ክብር ይግባው። የጻድቁ አባታችን ዜና ማርቆስ በረከቱ በእኔም በእናንተም በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ገድሉን አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነ በክርስቶስ ሰላምታ ሰላም እያልኳችሁ ይህንን ምስል ድምጽ የምትከታተሉ ሼር እንድታረጉልኝ ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ዜና ማርቆስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠኝ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አነባለሁ። በአባትነት ሥርዓት ከልጁ በማይቀድም በእግዚአብሔር አብ ስም በልጅነት ሥርዓት ወደ ኋላ በማይል በእግዚአብሔር ወልድ ስም ከነሱ ጋር ደግሞ በህልውና በባህሪ ትክክል በሚሆን መንፈስ ቅዱስ ስም ቅዱሳን ደቀ መዝሙርት አባ አካለ ክርስቶስ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማ የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን ዜና ማርቆስ የገድሉን ደግሞ የምስክርነቱን የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን ዜና ማርቆስ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእሊህም ቅዱሳን አባ አካለ ክርስቶስ አባ ዮሴፍና አባ ገብረ መስቀል አባታቸው የሆነ መንፈሳዊ አባታችን የቅዱስ ዜና ማርቆስ ሀገር ከጽላለሽ አውራጃ የምትሆን ምድረ ዞረሬ ናት። የአባቱ ስም ደግሞ ዮሐንስ እናቱ ስም ደግሞ ማርያም ዘመዳ ነው። የዚህም ደግሞ የአባታችን ዜና ማርቆስ አባት የቅዱስ ዮሐንስ የትውልዱ መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ደግሞ ከለያት ከኢየሩሳሌም ደግሞ መልካም ሀገር ከሆነች ከፍልስጤም አውራጃ ነው። ፍልስጤምም ደግሞ ማለት ከአዳም ልጆች ይልቅ ቸርነቱ ብዙ የሆነ እግዚአብሔር ለአምልኮቱ የመረጠውና ከእርሱ በቀር ሌላ አምላክን የማያውቅ አብርሃም የአብርሃም ልጅ ይስሐቅ ልጅ የተመረጠ እስራኤል የተባለ ያዕቆብ ልጅ ሌዊ ለሌዊ ልጆች ርስታቸው ልትሆን የተለየች ርስታቸው ማለት ነው። ስማቸውን የትውልዳቸው ቁጥር ታሪክ እነዚህ ናቸው። አባታችን አዳም ሴትን ወለደው፣ ሴትም ሄኖስን ወለደው፣ ሄኖስም ቃይንን ወለደ፣ ቃይንም ደግሞ መላኤልን ወለደ፣ መላኤልም ያሬድን ወለደ፣ ያሬድ ደግሞ ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ፣ ላሜህም ደግሞ ኖንን ወለደ። በኖህ ዘመን ጻድቅ ወንድሙ አቤልን ደግሞ ከገደለ ከተረገመ ቃይል የተወለዱ የአዳም ልጆች በፈጣራቸው በእግዚአብሔር ፊት ብዙ ኃጢአት ስለሰሩ በኦሪት መጽሐፍ እንደተነገረ እግዚአብሔር በጥፋት ውሃ ደግሞ አጠፋቸው። እነርሱ ግን ደግሞ ስለ ቀናች ሃይማኖትን የአባቶቻቸውን ሕግ በመጠበቁ ሰማይና ምድርን የፈጠረ መልካም የሆነች የእግዚአብሔርን አምልኮት በመከተሉ አዳነው። ኖህም ወለደው፣ ሴም ደግሞ አልፋስክድም ቃይንን ደግሞ ሳላን
ሳላ ደግሞ ኤቦርን፣ ኤቦር ደግሞ ፋሌቅን፣ ፋሌቅ ራግውን፣ ራግው ደግሞ መልከጼዴቅንና ሴሩህን፣ ሴሩህም ደግሞ ናኮርን፣ ናኮርም ደግሞ ታራንን፣ ታራም አብርሃምን ወለደ። በዘመኑ የጣዖት አምልኮ ሆነ። ጣዖት ማምለክ የተጀመረ በራግው ዘመን ነው። ይህም ደግሞ ለናኮር የአባቱ አባት የሆነው ናኮርም ደግሞ የተመረጠ ጻድቅ አብርሃም አያት ነው። መልከጼዴቅ ለጣዖት መስገድን እምቢ አለ። አብርሃምም እንደ እርሱ ከብቻው እግዚአብሔር በቀር ለጣዖት መስገድን አምልኮ ባዕድን እምቢ አለ። ስለዚህም እግዚአብሔር እንዲህ አለው፣ ከዘመዶቹ ተለይ፣ እኔ ደግሞ ማርና ወተትን የምታፈስ ደግሞ ያማረች ሀገርን አወርሳለሁ። ዘርህንም ደግሞ እንደ ሰማይ ኮከብ እንደ ባህር አሸዋ ደግሞ አበዛለሁ። ያን ጊዜ አብርሃም ከዘመዶቹ ተለየ፣ እግዚአብሔር መልካም ሀገር የሆነች ኢየሩሳሌምን አወረሳቸው። ከዚህ በኋላ ደግሞ አብርሃም መልከጼዴቅን በደብረ ታቦር ተገናኘውና ከእርሱ ጋር ደግሞ እውነተኛ መስዋዕትን ደግሞ ለእግዚአብሔር አቀረበ። እርሱ ፍጹም በረከትን ደግሞ ተቀበለ። እንደ እርሱ ደግሞ ብሩክ የሆነ ይስሐቅን ወለደ። ይስሐቅ እስራኤል የተባለ ደግሞ ያዕቆብን ወለደ። ያዕቆብ ሌዊን ደግሞ ወለደ። ሌዊው ደግሞ ቃዓትን ነው። ቃዓትም ደግሞ አንመርን፣ አንመርም የተመረጡ አሮንና ሙሴን ወለዳቸው። አሮንም ደግሞ ይታምርን፣ ይታምርም ደግሞ ጌዲዮንን፣ ጌዲዮንም አልዓዛርን፣ አልዓዛርም አቤሜሌክን፣ አቤሜሌክም ናታንን፣ ናታንም አብያታርን፣ አብያታር ሳዶቅን፣ ሳዶቅ አዛሪያስን ወለደ። አዛሪያስም የእስራኤል አምላክ ከሰጠው ከሙሴ ጽላት ከታቦተ ጽዮን በከበረ ኦሪት ሕግ ሊቀ ካህናት ሆኖ ደግሞ በንጉሥ ሰለሞን ዘመን ለእስራኤል አምላክ ማደሪያ የሆነች ታቦተ ጽዮንን ከሚያገለግሉ ሌሎች ልጆች ከብዙ ካህናት ጋር ከኢየሩሳሌም ወደ ኢትዮጵያ የመጣ ነው። እሱ ክቡር ምስጉን አምላካችን ለሙሴ የሰጠው የከበረ የኦሪት ሕግ ለኢትዮጵያ ሰዎች እያስተማረ በትግራይ ሀገር በአክሱም ምድር ኖረ። አዛሪያስም ሳዶቅን ወለደ። እርሱም ደግሞ እግዚ መሐረ የተባለ ነው። ሳድዎም ደግሞ ሌዊን ወለደ። ሌዊም ሕዝበ ረአይን ወለደ። ይኸውም ደግሞ አባ በጉኡ የተባለው ነው። ሕዝበ ረአይም ደግሞ ሕዝበ ዋሂን ወለደ። እርሱም ደግሞ ነገደ ሌዊ ነው። ሕዝበ ዋሂም ደግሞ አኪንን ወለደው። አኪን ደግሞ ስምዖንን ወለደ። ስምዖንም አንበረ ወለደ። በዘመኑ ደግሞ በአብርሃና በአጽብሃ መንግስት አባ ሰላማ ጳጳስ ሆነ። አንበረም ደግሞ ካህን ደግሞ ያሬድና ንጉስ ሕዛብን ደግሞ ወለደ። ንጉስ ሕዛብን በንጉስ ግርማ አስፈር ደግሞ ልብ ደግሞ ድህሪ የተባለ ደግሞ ሕዝብ ባረክንና ንግስት አመተ ጽዮንን ወለዳቸው። ሕዝብ ባረክም ደግሞ አጸቀ ሌዊን ወለደ። አጸቀ ሌዊ ሐረበ ጎሽንና ይግናህ መስቀልን ወለደ። ይግናህ መስቀልን ይግና ዳዊትን ወለደ። ይግና ዳዊትም ዘልዑልን ወለደ። ዘልዑልም ለንጉስ አብራ የልጅ ልጁ ከሆነ ከንግስት ሐና ሚሳንንና እዝራን ወለደ። እሊህ ሚናስንና እዝራ ለጻድቁ ንጉስ ላሊበላ ደግሞ መምህሮች የሆኑ ናቸው። ሚናስም ሕይወት ብነ በጽዮንና ወለደው። ሕይወት ብነ በጽዮንም ደግሞ የደማስቆ ምድር ከሚሏት ደግሞ ሀገረ ወለቃ የመኮንን ልጅ ደግሞ ስሟ ወለተ ሳውል ደግሞ የምትባል አባይድላን ወለደ። አባይድላን ደግሞ በንጉስ ድልነአዝን ዘመነ መንግስት ለ150 ለዋያን ካህናት አለቃ ሆኖ ከሀገረ ወለቃ ደግሞ የክርስቶስ የወንጌል ሕግ ደግሞ ለሸዋ ሰዎች ደግሞ አስተምሮ ያጠምቃቸው ዘንድ ወደ ሸዋ ወጣ። በሸዋ ሀገርም ደግሞ እያስተማረና ብዙ ሕዝብ ደግሞ እያጠመቀ ኖረ። ይህ አባ ይድላ ደግሞ እመቤታችን ድንግል ማርያም በወለደችው ደግሞ በአማኑኤል በመለኮቱ ኃይል ድንቅ ድንቅ ታምራቶችን ያደርግ ነበረ። በዘመኑም በሸዋ ሀገር ብዙዎችን አብያተ ክርስቲያናትን ታነጹ። ከዚህ በኋላ ደግሞ ከሸዋ ጽላልሽ ከምትባል ሀገር ዞሬር ሚሏትን ሚስት አገባ። ከእርሷ ሁለተኛ ስሙ ደግሞ ሀበነ እግዚ ዳግማዊ ሕይወተ ብነ በጽዮንን ወለደ። ዳግመኛም ሕይወተ ብነ ጽዮንም ደግሞ በኩረ ጽዮንን ወለደ። በኩረ ጽዮንም ሕዝበ ቀድስን ወለደ። እርሱም ደግሞ ነገደ እግዚእን የተባለ ነውና ሕዝቡ ቀድሱም አብርሃም መስቀልን ወለደ። እርሱም አቃቢነ እግዚእ የተባለ ነው። ብርሃነ መስቀልም ሕይወተ ብንን ወለደ። ሕይወተ ብንም ሴትን ወለደ። ሴትም ወረደ ሕይወትን ወለደ። ወረደ ሕይወትም ዘካርያስን ወለደ። ዘካርያስ
ስም እንድርያስን፣ አርከለዲስን፣ ዘርአ አብርሃምን፣ ዮሐንስን፣ ቀሲስ ዮናስን ወለዳቸው። ይህ ዘርአ ዮሐንስ የአባታችን ተክለ ሃይማኖት አባት ጸጋ ዘአብ ነው። እንድርያስም የወገግ መምህር የሆነ አባ ሳሙኤል ወለደ። አርከለዲስም አባ ሕፃነ ሞአን ወለደ። ዘርአ አብርሃምም ታላቁን አባ አኖሪዎስን ወለደ። ዮናስም የፈጠጋርን መምህር አባ ማቲያስን ገላውዲዮስን ወለደ። ገላውዲዮስም አባ ቀውስጦስን ወለደ። ይኸውም መሃግልና ሰርማት በሚባል ሀገር ታላቅ መምህርና ሰማዕት የሆነ ስለ ቀናች ሃይማኖት ሁለተኛ ስሙ ዳግማዊ ቴዎድሮስ የተባለ ዮሐንስ የከበረና የተመሰገነ አባታችን ዜና ማርቆስ ወለደ። ከሌዊ ነገድና ከእስራኤል ነገስታት የሆነ አባታችን ዜና ማርቆስ የትውልዱ ነገር ይህ ነው። የአባታችን ዜና ማርቆስ ዳግማዊ ቴዎድሮስ የተባለ የአባቱ የዮሐንስ ወንድሞቹ አስቀድመን በዚህ በአባታችን ዜና ማርቆስ መጽሐፍ ገል ስማቸውን የጠራናቸው በቀናች ሃይማኖት ከፍ ከፍ ያሉና ስማቸው የተጠራ እመቤታችን ቅድስት ድንግል ማርያም የሚወዱ አምላካችን የልጁም ደግሞ አማኑኤል አገልጋዮች በሆነ በደጋጎች በኢትዮጵያ ነገደ ነገስት ዘመን የነበረ ቅዱሳን የሆኑ ሙሴ በመልካም ስራ የሕዝብ አለቆችን መርጦ እንደሾመ የካህናት አለቆች ሆኖ የተሾሙ ናቸው። ከዚህ በኋላ የትውልዱን ቁጥር ተወን የአባታችን የዜና ማርቆስ የትውልዱ ሐረግ ብዙ ነውና ከአባታችን ከአዳም ጀምሮ እስከ አባታችን ዜና ማርቆስ ድረስ ያዘጋጀነው ደግሞ የአባታችን የልደቱን ነገር ይህ ነው። ስማቸውን አስቀድመው ከጠራናቸው ከእነዚህ ቅዱሳን አባቶች ወንድሞቹ ከገድላቸው መጽሐፍ እንደተገኘ 62 ትውልድ ነው። ዳግመኛም ማርያም ደግሞ ዘመዳ የተባለ የተጠራች እናቱን ደግሞ የትውልዱን መሰረት ደግሞ እንነግራቸዋለን። የእርሱም የትውልድ ሀገር በቤተ ክህነት መንግስት ነውና የታቦት ጽዮን ሊቀ ካህናት እንሆም አንበረም ደግሞ አስቀድመ እንደተናገረ ካህኑ ያሬድ ንጉስ ህዝቡም ደግሞ ወለዳቸው። ንጉስ ህዝባም የአህዛብ ቅዱስ የህዝብ ቅድስን እህትን አመተ ጽዮንን ወለደች። የህዝበ ቅድስም የአጸቀ ሌዊ አባት ነውና የአጸቀ ሌዊ የዳውንት ደግሞ የመቅደላ የሀገር ወለቃ ሊቀ ካህናት ነው። እርሱም የመርሃ ቤቴን የመንዝና የሸዋ አውራጃ ሰዎችን ሁሉ ያጠመቀ ነው። ይቺ ደግሞ አመተ ጽዮንም የወለቃ የአማራ የዳውንት የመቅደላ የሳይንት የጎጃም ሀገር መኮንን የሆነ ኢያሱ አገባት። ኢያሱም ቅዱሳን ደግሞ የሆነ የአክሱም ደግሞ ነገስታት ልጅ ነው። እርሱም ደግሞ የንጉስ ካሌብና የገብረ መስቀል ዘር ነው። ገብረ መስቀል የእስራኤል ወለደ። እስራኤልም ዮሴፍን ወለደ። ዮሴፍ ነጋሴ ብርሃን ወለደ። ነጋሴ ብርሃን ደግሞ ኤፍራታና የቀውት ደግሞ መኮንን የሆነ ኤፍሬምንና እመቤቴ ሳላዊት ሰባጣን ወለደችው። ኤፍሬምም አጋዝን ወለደ። አጋዝም ጌዶዊን ወለደ። ጌዶዊንም ምናሴን ወለደ። ምናሴም ደግሞ ስሙ ማዕቀበ እግዚ የተባለ የመልዛ ሀገረ ገዥ ልጅ ተድላ ጊዮርጊስን ወለደ። ተድላ ጊዮርጊስ የሸዋ ሀገር ክፍል የሆነ ከተታ ወግዳ ደግሞ ሙገር ደግሞ የተባለ ሀገሮች ገዥ የሆነ ማቴዎስን ወለደ። ማቴዎስ የፈጠጋን ገዥ የሆነ መድኃኔ እግዚእን እምነ ጽዮንን ትቤ ጽዮንን ክርስቶስ ዘመዳን ወለደች። እምነ ጽዮን ደግሞ የጽድቅ ደግሞ ነገስታት እስራኤላውያን ከሆኑ ደግሞ ከአብርሃ ጽዋ ነገድ ከተወለደ ከተስፋ ኢየሱስ ንጉስ ይኩኖ አምላክን ዲቦራን ደግሞ ወለዳቸው። ዲቦራም ደግሞ አባታችን ዜና ማርቆስን ማርያም ክብራን ወለደችው። እርሷም ስሙ ድል አስግድ ደግሞ ከተባለ አጀጅ በተባለ ቦታ የሚኖርና የሞረት ሀገረ ገዥ ደግሞ ከነበረ የወለደ ሁለተኛ አባቶቻችን አኖሪዎስ እናቱና እርሱም በውግዳ ደግሞ በከተታ በሙገር ደግሞ ሀገሮች የተሾመ ማርቆስ የተባለ ነው። የፈጠጋር ገዢ የሆነ መድኃኒነ እግዚእም ደግሞ የሳራ አባቷ ነው። እርሷም ደግሞ የአባታችን ተክለ ሃይማኖት እናት ናት። እግዚአብሔር ናትና እህቱ ትቤ ጽዮንም ደግሞ የአባታችን ሕፃነ ሞአ እናቱ ናት። ሌላይቱ ደግሞ እህቱ ክርስቶስ ዘመዳም ለታላቁ አኖሪዎስ እናቱ ነው። ሰላማዊ የሆነ የሕግ መምህር መከራ የተቀበለ የአባታችን የዜና ማርቆስ የትውልዱ ቁጥር ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁ አባታችን አቡነ ዜና ማርቆስን ተአምር አነባለሁ። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይደርና
የጻድቁ አባታችን የአቡነ ዜና ማርቆስ ያደረጉት ተአምሬ ነው። በዚያ ወራት ደግሞ አባታችን ዜና ማርቆስ ከደብረ እመ ምህረት ከቁርባን በኋላ ሲወርድ ወደ አባቱ ቤት ደግሞ ሳይደርስ ፀሐይ ጠለቀበት። በመንገድ ላይ እያለም በመሸበት ጊዜ ስሙ ደግሞ መስጫ በሚባል ጠንቋይ ቤት ደግሞ አጠገብ ደረሰ። ከዚህ ጠንቋይ ቤት ደግሞ ከቤቱ በላይ ደግሞ ጽፍቅ በሆነ ዱር ውስጥ ገብቶ አርብ ማታ ለቅዳሜ አጥቢያ ደግሞ የዳዊትን መዝሙር እየደገመ አደረ። ሰይጣናትም በጅቦችና በጅራት ላይ ደግሞ ተቀምጠው ደግሞ ሌሊቱን ሁሉ ሲያስፈራሩት አደሩ። እርሱ ግን አልፈራቸውም። የዳዊትን መዝሙር 67ኛ እግዚአብሔርን ይንሳ ጠላቶችን ይበተኑ ከእኔም ደግሞ ደካማ ባሪያው ዜና ማርቆስ ፊት ደግሞ የሚጠሉት ደግሞ ጠላቶች ይሸሹ የሚለውን ይደጋግም ነበር። ይህንንም በሚጸልይ ጊዜ ደግሞ ይበተናሉ፣ ይሸሻሉ። ከዚህ በኋላ እርሱን ደግሞ ማሸነፍ በተሳናቸው ጊዜ ፈረሳቸውን ደግሞ በሆነ በጅቦችና በጅራቶቹ ላይ ደግሞ ተቀምጠው ከእርሱ መሸሽ ወደዚያ ደግሞ ቆያ ቤት ደግሞ ሄዱ። ያን ጊዜ አባታችን ዜና ማርቆስ ፊቱም ደግሞ በክርስቶስ መስቀል አማተበበት፣ ወገቡን ታጠቀ፣ ውሃንም ደግሞ በኩስኩሰት ቀዳ። በቁርባን ደግሞ መስዋዕት ደግሞ በተራው ውሃ ደግሞ የሚቀዳበትን ኩስኩሰት ደግሞ ከእርሱ ጋር ደግሞ በሚሄድበት ይዞት ይሄድ ነበርና ከጅቦች ጀርባ ላይ ደግሞ የተቀመጡትን እነዚያን አጋንንትንም ተከተላቸውና ከዚያ የኩስኩሰት ደግሞ ውሃ ረጨባቸው። በዚያ ውሃ ላይ ደግሞ ትምህርተ ህቡአትን የሐዋርያው ደግሞ የዮሐንስን ወንጌል ደግሞበት ነበርና እነዚያ አጋንንት እንደ እሳት አቃጠላቸው። ያም ጠንቋይ ለቀዳሚት ሰንበት አጥቢያ ከሌሊቱ እኩሌታ ከቤቱ ውጭ ወደ ደጁ ደግሞ ወጣ። ያን ጊዜ ደግሞ በክረምት ደግሞ ወራት ደግሞ በዝናብ ብዛት ከገደል እንደ ወደቀ ደግሞ ድንጋይ ከገደል እንደወደቀ ድንጋይ ጸሎቱ ደግሞ ውሃ ደግሞ ይወደቁ ሆነው ከፈረሶች ጋር ደግሞ አገኛቸው። አባታችን ዜና ማርቆስ ቆሞ ሲጸልይ አየው። ያን ጊዜም ይዞ ደግሞ አሰረው፣ በበትርም ደግሞ ይደበደበው ጀመረ። እየደበደበ እንዲህ ይለው ነበር፣ ስራዬን በማድረግ ኃይልንና ብርታትን የሚሰጠኝን እሊህን ጌቶቼ የሆኑ አጋንንት ትጥላቸው ዘንድ ስልጣን የሰጠ ማን ነው? አባታችን ዜና ማርቆስ እንዲህ አለው፣ ደግሞ ኃይልና ብርታትን የሚሰጥ ከሆነ እስኪ ከወደኩበት ይነሱ። አንተ ሰነፍ ዕውቀት የሌለህ ክፉ ሰው ደግሞ ከፈጠረ ከእግዚአብሔር ዘንድ ሞት ሲመጣብህ እንዴት ትሆናለህ? እውነትም ደግሞ የሚፈርድ ጌታ በመረመረ ጊዜ ምን ደግሞ ትመልሳለህ? ከሰው ሁሉ ደግሞ ኃጢአት አብዝተ ስለምን ተሰራለህ? ኃጢአትስ ስለ ጥንቁልና ዋጋ ከተዘጋጀልህ ደግሞ ከገሃነም ካለ እሳት ወዴት ትሄዳለህ? ታመልጣለህስ? እንግዲህም ደግሞ ሲመክረው ያ ጠንቋይ አልተወም፣ ደግሞ ይገርፈው ነበር እንጂ። ያን ጊዜ ያንን ጠንቋይ ይቀስፈው ዘንድ ደግሞ የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወረደ። አባታችን ዜና ማርቆስ የመላእክት አለቃ ቅዱስ ሩፋኤልን ጌታዬ ሆይ በእኔ ላይ የሚሻውን ደግሞ እስኪፈጽም አትቅሰፈው። በፈጣሪ ስለ ቅዱስ ስሙ ስጋዬ ደግሞ ቢገድል ነፍሴ ሊገድላት አይችልምና ከክፉ ነገር ሁሉ ደግሞ ከጥፋትም የሚጠብቀኝ የፈጣሪ ኃይል ከእኔ ጋር ነውና አለው። ከዚህ በኋላ የእግዚአብሔር መልአክ ሩፋኤል ተወ። የአባታችን ዜና ማርቆስን ርኅራኄን ትዕግስት አደነቀ። ጠንቋይ ግን አባታችን ዜና ማርቆስን ለመሞት እስከሚያደርስ መግረፍን አልተወም። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሆይ ስለ እኔ ይህን ስቃይና መከራ እንደታገስክ ስለዚህ እኔም ደግሞ በኋላ ዘመን በመንፈስ ቅዱስ ለሚወለዱልህ ልጆች ርስት ትሆን ዘንድ ይችን አገር አስራት ርስት አድርጌ ሰጠው። ስለ ስሜ በዚህ ጠንቋይ ግርፋት ደም ፈሶባታልና አለው። ይህንን ብሎ ደግሞ ቁስሎቹን አድኖ ወደ ሰማያት በክብር አረገ። ከዚህ በኋላ ደግሞ ዳግመኛ አባታችን ዜና ማርቆስ ያንን ጠንቋይ እንግዲህ አሁን እስቲና ወደ እኔ ደግሞ ቅረብ፣ ከእጅ ደግሞ ባዳነኝ በፈጣሪ እመን፣ ደግሞ የጥንቆላህንም ስራ ትተህ ንስሐ ግባ። ፈጣሪ መሐሪና ይቅር ባይ ነውና አንተ ክፉ ሰው ደግሞ ከታናሽነት ጀምሮ እስከ ዛሬ የፈጠረህ እግዚአብሔር የማታውቅ ደግሞ ከክፉ ስራ ደግሞ ተመለሳለሁ። ያም ጠንቋይ አባታችን ዜና ማርቆስ እንዲህ ብሎ መለሰለት፣ አሁንም የምሰራውን ክፉ ስራዬን ደግሞ ሁሉ በማስገደድ አስተውከኝ። በሰውም ወደ መፍራትና የሚሰጠኝ አጋንንትን በጸሎት ቀጥቀጠ
አጠፋቸው በጸለይክበትም ውሃ ደግሞ አንተ አጥፍታቸዋል። ከእንግዲህ የጥንቆላ ስራ ደግሞ መስራት አይቻለኝም። ነገር ግን አንተ በጸሎት አድነኝ። በልዕልና የሚኖር ደግሞ የፈጣሪያቸውን ታላቅ ጌታን ደግሞ ከሚያመልኩ ከዘመዶች ወገን ወደ አንዱ ቅዱስ አባት እኔን ልከህ አመንኩሰኝ አለው። አባታችን እንዲህ አለው፣ ጻድቅ አባ ተክለ ሃይማኖት ከተታ በተባለች ሀገር ይኖራልና እርሱ ያመንኩስ ዘንድ ወደ እርሱ ደግሞ ሄድ። የኔን ነገር ደግሞ ስራዬን ከሰው ወገን ለማንም አትናገር። ፈጣሪ በቸርነቱ ብዛት የሰጠኝን ጸጋ ከንቱ እንዳይሆን። ከዚህ በኋላ ያጠንቋይ የነበረውን ወደ አባ ተክለ ሃይማኖት ሄዶ መነኮሰ። ተመልሶም ከእርሱ ጋር የሚኖር ሆነ። የአባታችን ዜና ማርቆስ ስራ ከአባ ተክለ ሃይማኖት በቀር ለማንም አልነገረም። አባታችን ዜና ማርቆስ በምንኩስና በሕግን በተጋድሎ ታላቅ መምህር ስለሆነ ደረሰ። የአባታችን ዜና ማርቆስ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የሱ በጎ ፍቃድ ይሁን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታስተላልፉ ዘንድ በቅዱስም እለምናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሊባኖስን ገድል አነባለሁ። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። ጠላታችንን ሰይጣንም አንተም ደግሞ ምስክሬ በሆነች ነው በእናቴ ቤተክርስቲያን ፊት በቅድስት ሥላሴ አምኜ ተማጽኜ እክድሃለሁ። ይህችም ደግሞ ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘላለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ደግሞ ብርሃን በሚሆን በወልድ በጌትነቱ የከበረ ነው። ነቢያቶቹንም በብርሃኑ ብርሃን እናይ ብለው ደግሞ እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደርሱ ነው። ከአባቱ ወደ ኋላ ደግሞ ያላለ ከእርሱም ተቀዳሚነቱን ለሌለው ደግሞ በአርአያውና በምሳሌው ደግሞ የገለጸ ዘንድ ደግሞ አዳምን በፈጠረ በእግዚአብሔር ወልድ ፍቅር አንድነት ቀብቶ ደግሞ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ደግሞ ሰማያት ተፈጥረው ደግሞ ጽኑ እንዳለ እርሱ እግዚአብሔር ወልድ ደግሞ የአብ መንፈስ ቅዱስ ደግሞ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር ደግሞ በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወልድም አይደለም ለወልድም የአባቱ ደግሞ ወልድ አይደለም በአካሉ ደግሞ የአብና የወልድ እስትንፋስ ነው እንጂ የሕግ መጽሐፍ ኃይልም ደግሞ ሁሉ የተባለ የሰው መግለጫ የቃል እስትንፋስ የሁሉ ደግሞ መግለጫቸው ነው ብለው ደግሞ እንደተናገሩ ዳግመኛ በአገዛዝ ትክክል በሚሆን በሶስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ ደግሞ ጸልያለሁ። በእሪና ደግሞ በመለኮቱ ደግሞ ለሶስትነቱ እየሰገድኩ ደግሞ የክርስቶስ አገልጋይ የሆነ ደግሞ የአባታችን የአባ ሊባኖስ ትሩፋት ገድሉ ለመናገር ጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት ደግሞ የልቤን በር ደግሞ ይክፈት። የገድሉን ደግሞ የምስጋናውን መታሰቢያ ደግሞ የምትሰሙ ሁሉ ደግሞ በሰማያዊ ደግሞ አዳራሽ ከእርሱ ጋር ደግሞ ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ደግሞ ከእመቤታችን ስጋና የደም ባህሪ ደግሞ አጽምን አሰራው። ጅማትንም ደግሞ ጸጉርና ጥፋትን ነስቶ ደግሞ ሕጸጽን ደግሞ ሳይኖርበት ትስብእቱ ደግሞ ከመለኮቱ ጋር ደግሞ አዋህዶ አዳምን ያድነው ዘንድ ድህረ ዓለም ደግሞ ከሁላችን እመቤታችን ከድንግል ማርያም ያለ አባት ስለተወለደ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናቱ ፈጣሪ እግዚአብሔር አመሰግናለሁ። በዚህ በለበሰው ስጋ በባህሪ የዮሐንስ እጅ ደግሞ ተጠምቀ በመለኮትስ ደግሞ ብቻውን
ያለ ስጋ ደግሞ ተጠምቆ ደግሞ ቢሆን ደግሞ የዮርዳኖስ የወንዙ ደግሞ ውሃ ደግሞ በተቃጠለ ነበር። ለዮሐንስም ደግሞ ሊዳሰሰው ባልተቻለው ነበር። በዚህም በነሳው ስጋ ደግሞ የአይሁድ አለቆች ደግሞ አስረው ደግሞ ገረፉት፣ በችንካር ደግሞ ቸነከሩት፣ በመስቀልም ደግሞ ሰቀሉት። እንደሞተም ደግሞ ባዩ ጊዜ ደግሞ ከመስቀል አውርደው ደግሞ በሐዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብርም አደረ። መለኮቱን ደግሞ ከስጋው ደግሞ ጋር አዋህዶ ደግሞ ሕያው ሆኖ ተነሳ። ወደ ባህሪ ደግሞ አባቱም ደግሞ አረገ፣ በአባቱ ቀኝ ተቀመጠ። ይኸውም በሕጉ ደግሞ በሚመራ ደግሞ ሕጉን ደግሞ የሚከተል ወደ ዕውቀት ጎዳና ደግሞ ሕዝቡን ደግሞ አሕዛብን የሚመራ ደግሞ አባ መጥዓመ የተባለ አባታችን አባ ሊባኖስ በሕሊናው የተመኘውን አገኘ። ከፈጣሪው ከከንፈ ረድኤቱም ስር ደግሞ ያርፍ ዘንድ ደግሞ የበረታ ሆነ። ልመናው አማላጅነቱ በእኔና በእናንተ በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጌታችን ኢየሱስ ክርስቶስ ትምህርትን ደግሞ እሰማ ዘንድ ሰምቼም ደግሞ ልብ አደርገው ዘንድ ፍቃድም እፈጽም ዘንድ አቤቱ አንደበቴን ክፈትልኝ፣ ዓይነ ልቦናዬን አብራልኝ። እኔ በዚች ዓለም ደግሞ መጻተኛ ነኝና ሕግን ከእኔ ደግሞ አታረቅ። ሕግን ደግሞ ከመጠበቅ ደግሞ የተነሳ ደረግ ደግሞ ትምህርትን ደግሞ አይ ዘንድ ዓይኖችን ደግሞ ግለጥልኝ እንጂ አቤቱ የተሰወረኝን ደግሞ ዕውቀትን ሁሉ ደግሞ አስተምረኝ። በአንተ አምኛለሁ። በጨለማ ውስጥ ላሉ ደግሞ የምታበራላቸው አቤቱ እውነተኛውን ደግሞ አማናዊ ደግሞ ብርሃንን ዕውቀትን ደግሞ አብራልኝ። በአምላካዊ ጥበብና ዕውቀትን አራቀኝ። ፈጣሪ ሆይ ደግሞ ጥበብን አስተምረኝ። በሕግ ደግሞ በሥርዓት አጽናኝ። ደግሞ ዓለምን ሁሉ የሚተካከሉኝ ደግሞ የተንኮለኛው ደግሞ የሰይጣንን ተንኮል ደግሞ እወቅ ዘንድ ልብ አድርግልኝ። እንዳይበረታቱብኝ ተዋግቼ አቸንፍ ዘንድ ደግሞ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ ደግሞ ረዳቱ ነኝ። ድል ማድረግ የሚገኝ ደግሞ ከአንተ ዘንድ ነውና ለኔ ለባሪያ የሚያስተውል ደግሞ ልቦናን ደግሞ የተሳለ እሳታዊ አንደበት መንፈሳዊ አነጋገርን ስጠኝ። በአኗወር ቀዳሚ በሆነ ያለ አድሎ ደግሞ በእውነት በሚፈርድ መግደልና ደግሞ ማዳን ደግሞ በሚችል ጉምን ደግሞ እንደ አመድ ደግሞ በሚበትነው በረዱን ደግሞ እንደ ብዛት አንጽቶ ደግሞ በሚሰደው ደግሞ በእግዚአብሔር አብ ፍቅር ደግሞ አንድነት አጽናኝ ደግሞ አካላዊ ቃሉን ደግሞ ልኮ በፀሐይ ደግሞ እሳት የሚያቃጥለው ደግሞ እስትንፋሱን ደግሞ እፍ ብሎ ደግሞ የዝናሙንም ደግሞ የሚያዘንመውን እሱ ነውና እርሱም ደግሞ እኛን ለማዳን በመንፈስ ቅዱስ ስራ ደግሞ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም ደግሞ በእግረ የተመላለሰ አካላዊ ቃል ነውና ነፍሱን ለሞት ደግሞ አሳልፎ ሰጥቶ ሞትን ደግሞ ድል አድርጎ ለተነሳ ብዙ ምርኮን ደግሞ ማርኮ ደግሞ ለማየት ሰማያትን አረገ። ዳግመኛም የተዋጋበት ደግሞ ጦሩን ደግሞ የተቸነከረበት ደግሞ ቀኖቱን ደግሞ ይዞ በሰማይ ደግሞ ደመና ሆኖ ይመጣል። እንዲህም ያለውን ደግሞ ለእኛ የሞተው ደግሞ አምላክ ተስማምተው ደግሞ የተሰቀሉ ያለ ቅሳሉ ደግሞ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ ደግሞ በጦር የወጉት የቸነከሩት ደግሞ ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሊባኖስን ተአምር አነባለሁ። አባታችን አባ ሊባኖስ ያደረገው ተአምር ነው። እነሆ እንባ ስናይት ከተባለች ቦታ አንድ ሰው ወደ አባታችን አባ ሊባኖስ ቤተክርስቲያን መጥቶ እንደተማጸነ ያይ ብዙ ሰዎች ነገሩት። ከዚህም ውስጥ ደግሞ የሚኖሩ ደግሞ መነኮሳት ምን ሆነህ ነው ባሉት ጊዜ ደግሞ ሰዎች ይህን ሰው ገንዘብህን ሰርቋል ብለው ደግሞ ከሀገረ ገዢዎች ዘንድ ደግሞ ስለጣሉኝ ስለከሰሱኝ ነው። እኔ ምንም የሰረኩት የለኝም። ስለዚህ እንዳይገድሉኝ ወይም ደግሞ እንዳያሰሩኝ ደግሞ ወይም ደግሞ ከሚስቴና ከልጆቼ ጋር ደግሞ እንዳይሸጡኝ ደግሞ ፈርቼ ወደዚህ ደግሞ መጣሁ። ሀገረ ገዡ ደግሞ ያ ሌባ ከዚያ ደግሞ ቦታ እንዳለ በሰማ ጊዜ ወደዚያ ሌባ ደግሞ ሄደና ቤተክርስቲያኑን በር ደግሞ በኩል ደግሞ አገኘው። ያ ሀገረ ገዢ ያን ሌባ ባየው ጊዜ አደራሃን ጸንተ ደግሞ በአባ ሊባኖስ ያላደረክ ብትሆን ደግሞ ኑር። ገንዘቤን ስለ ሰረክ ደግሞ የወደድኩትን ባደረኩብህ ነበር። አሁንስ በክብር አባታችን በአባ ሊባኖስ ትምላለህን አለው። ያም ሌባ ሰው ደግሞ ደስ አለውና በሐሰት ምሎ ቤተክርስቲያን ውስጥ ደግሞ
ወጣ። ወደ ቤተ ክርስቲያኑ መድረክን በደረሰ ጊዜ እንደ እሳት የሚቃጠል ደግሞ የመርገም ደም በእግሩ ላይ ደግሞ ወረደ። በዚያም ውስጥ ደግሞ ያሉ ሰዎች ይህን ነገር ባዩ ጊዜ ደነገጡና ደሙ በቤተ ክርስቲያኑ መድረክ ደግሞ እንዳይፈስ ብለው ደግሞ ጨርቅ አምጥተው እግሩን ጠረጉለት። ያም ሀገረ ገዢ ይህን ድንቅ ተአምር ባየ ጊዜ ፈጽሞ አደነቀና ለአባታችን ለአባ ሊባኖስ ቤተ ክርስቲያን የወርቅ መስቀል ደግሞ ሰጠ። እግዚአብሔርን አመሰገነ። አባታችን አባ ሊባኖስ ከፍ ከፍ አደረገው። የአባታችን የአባ ሊባኖስ ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። የታመሙትን ይፈውስልን፣ ለታሰሩት መፈታትን ይሰጥልን ዘንድ የአምላክ በጎ ፈቃድ ይሁን። እንደ ይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉት ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በጻድቁ አባታችን በአባ ሊባኖስ ስም እንጠይቃችኋለን። ከዚህ መቀጠል ደግሞ ለበረከት የጻድቁ አባታችን ናኩቶ ለአብ በታኅሳስ ወር የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ አንድ የሆኑ በአንድነት ሳለ ሶስት የሚሆን አንድ አምላክ ነው እንጂ ሶስት አማልክት የማይባል ፈጽሞ በአንድነት የጸኑ አንዲት ፈቃድም የሆኑ የጌትነትም ደግሞ ብርሃንም የተጋረዱ በእሳትም የተሸፈኑ ናቸው። የነፍሳትንም ፍጥረት ደግሞ ወይም ደግሞ የአይን ጥቅሻ ደግሞ ፍጥነት ደግሞ ያህል ደግሞ አንዱ ደግሞ ከሁለተኛው ደግሞ ሁለተኛው ደግሞ ከሶስተኛው የማይቀድም ጥንት ሳይኖር ደግሞ ቀዳማዊ ፍጻሜ ሳይኖር ደግሞ ድህራዊ ለሆነ ክብር ምስጋና ይሁን። ደግሞ የሰራዊት ጌታ ሆይ ደግሞ እግዚአብሔርን ህልውና ደግሞ የማያውቀውና በዚህ ደግሞ በመለኮት ምሳር ደግሞ እንቆርጠዋለን ለዘላለሙ አሜን። እንደ ማዕነቅ ወይም ደግሞ ዋሊያ ድምጽ ደግሞ የተጋድሎ ደግሞ ዜና የተሰማ በወንዝ ዳርም ደግሞ እንዳለ ጽጌረዳ ደግሞ የትሩፋቱ መዓዛ ደግሞ የሚጥም የነገስታት አለቃ የሆነ የጻድቁ ናኩቶ ለአብ ደግሞ የገድሉን መልካም የሆነ ዜናን ደግሞ ረዳት ደግሞ እግዚአብሔርን በማድረግ አጋዥ በማድረግ ደግሞ በበጎ ደግሞ ስጦታው ደግሞ መቅደምን ደግሞ እንጀምራለን። እናቱ በጡቶቿ ወተት ልጆቿን ደግሞ የምታሳደግ ደግሞ እንዲሁም ያለ ውድቀት ደግሞ ጥበብ አሳደገችው። በድንግልናዋም ደግሞ እንደ አጥማቂው መምህር ዮሐንስ ነው። ምጡቅ በሆነ ዙፋን አብ ተቀመጠ ጊዜ ብልጭልጭታውም ደግሞ ከመብረቅ ጋራ ደግሞ ተጨናንቆ ንጹህታው በሆነ ጊዜ ደግሞ የዕቃ ቤት ደግሞ በሆነች በደብረ ጽዮን ደግሞ እግዚአብሔርን ይሰብስባችሁ ከመርገምም በመደገፍ ደግሞ የክብር ልብስ ደግሞ በሆነ በበርኖስ ደግሞ ልብስ ደግሞ የሸፈናችሁ ሀጥ ደግሞ የሆንኩ ደግሞ ወንድማችሁ ደግሞ እኔን ለዘላለሙ አሜን። አባቶቻችን ወንድሞች ስሙ ደግሞ የተመሰገነና ደግሞ የከበረ አባቶቻችን ናኩቶ ለአብ መልካም የሆነ ደግሞ እንግዳ ዜና ደግሞ እንንገራችሁ። የመለኮትን መጸነስ ይነግራት ዘንድ ደግሞ ገሊላ ደግሞ ወደምትባል ሀገር ወደ ድንግል ማርያም ደግሞ ስሙ ገብርኤል ወደሚባል የእግዚአብሔር መልአክ ደግሞ እንደተላከ እንዲሁም መጋቢት 12 ቀን ደግሞ ወደ አባቱ ወደ ላሊበላ ተላከ። ላሊበላም እንዲህ አለው፣ የተባረከ ተክል የሆንክ ልጅ ከወንድምህ ደግሞ ይወለዳል። እርሱም ደግሞ ምርጫ ያለው የጽድቅ ደግሞ ተክል ነው። የክብር የንጽህና የበረከት የተድላ ደስታ ደግሞ የአብ የወልድ መንፈስ ቅዱስ ትክክል ነው። ይህም ደግሞ በዙፋን ደግሞ የሚቀመጥ የአንተው ልጅ ይሆናል። በረከትና ጸጋም በላዩ ያርፋል። ላሊበላም ይህን ነገር ደግሞ ከመላኩ ደግሞ አንደበት በሰማ ጊዜ በታላቅ ደስታ ደስ አለውና እግዚአብሔርን ፈጽሞ አመሰገነው። የአባቶቻችን ፈጣሪ እግዚአብሔር ደግሞ ይክበር ይመስገን፣ ክብር ምስጉን ደግሞ የሆነ ጌትነቱን ደግሞ ስም ይባረክ ብሎ ደግሞ እስከ መጨረሻው ይህን ጸሎት ጸለየ። ዳግመኛም እንዲህ አለ፣ አቤቱ ብርሃናዊ ደግሞ መልአክ ደግሞ አንደበት ይሆን የምስራት ነው ያሰማኝ ደግሞ ስራ ድንቅ ነው። ባርህም ደግሞ አይመረመርም፣ ገርህም ደግሞ ለፈቀድከው ደግሞ በቀር አትገልጽም። ላሊበላ እየጸለየ ደግሞ ኖረ። ያ
መልአክም ይህ ልጅ ደግሞ በተጸነሰበት በመጋቢት ወር ደግሞ በ29 ደግሞ ወደ እርሱ ደግሞ መጥቶ እንዲህ አለው የእንቁ ቡቃያ ደግሞ የሙሽራ ልጅ ደግሞ ዛሬ ተጸነሰ ስሙንም ደግሞ ናኩቶ ለአብ ብለ ሰይሞ እርሱም እንደ ሄኖክና እንደ ኤልያስ ይሆናል ኤልያስ ደግሞ በእሳት ደግሞ ፈረሶች ሰረገላ ያረገ ደግሞ ሄኖክም በንፋስ መንኮራኩር ተነጥቆ ያረገ ሲሆን ይህ ሀብት ከፈጣሪያቸው ዘንድ የተሰጣቸው ነው ወቅ አስተውል ልጅ እንደ እነርሳቸው ይሆናል ከከበረች ጥምቀት ደግሞ ማይፀን የተወለዳችሁ ደግሞ የቤተ ክርስቲያን ልጆች የእርሷን ወተት ደግሞ እየተጋታችሁ ደግሞ በአደባባች ያደጋችሁ ሴቶችና ወንድሞች ልጆችንም ሽማግሌዎችን ስሙ ልንገራችሁ የተመሰገነ አባታችን ያኩቶ ለባብን ዜና እንነግራችሁ እርሱም ደግሞ ከሰማያዊ ከእግዚአብሔር ቃል ደግሞ ወደ ከበረች ድንግል ማርያም ስጋ ለመልበስና ሰው ለመሆን ከመጣ ከአባቱና ከመንፈስ ቅዱስ ጋር በገጽ 3 ሲሆን በባህሪ በሚተካከል መንግስትም ደግሞ የተቀበለ ነው ላሊበላም ሰላም ለአንቺ ይሁን ደግሞ የእግዚአብሔርን ፍቅር አንድነት ደግሞ ካንቺ ጋር ይሁን ደግሞ አትፍሪ አትዘኝ የሳራንና የሐናን ማይፀን እንደ ጎበኘ እንዲሁም ደግሞ በመልካም ፍሬ ማህፀን እግዚአብሔር ጎበኘ ብሎ ደግሞ በሚያዝያ ወር 13 ቀን ከወታደሮቹ ደግሞ አንዱን በላከው ጊዜ እንዲህም እንደተላከ ነገራት እርሷም ደግሞ በሰማች ጊዜ ደግሞ ልጇ ስለሌላት ደግሞ እያለቀሰች ደግሞ እንዲህ አለች ደግሞ እግዚአብሔርን በማህፀኔ ፍሬ እንዳፈራ ደግሞ ያደረገ የሆነ በሉቃስ ወንጌል ደግሞ እንደተባለው ምሳሌ ደግሞ ነግራችኋለሁና ስሙ ደግሞ ገሊላ ወደምትባል ሀገር ገብርኤል ወደ ድንግል ማርያም ተልኮ እግዚአብሔርን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ደግሞ አንድ አካል አንድ ባህሪ ሆኗልና ደስ ያለሽ ደስ ይበልሽ የምትሰኝ ደስ ይበልሽ አላት የመላእክት አለቃ ገብርኤል እንደተላከ እንዲሁም ደግሞ የንጉስ ላሊበላ መልእክተኛው ወደ ናኩቶ ለአብ እናት ተላከ እንዲህም አላት እግዚአብሔር በላዩ ደግሞ የሚፈጸም ሰማይ ደግሞ በታች በምድርም እንደወደደ ያደርጋል እንዳሰበም ደግሞ ይፈጸማል እግዚአብሔርን በቅዱሳኑ ላይ ደግሞ አድሮ የሚሰራው ድንቅ ነውና የከበረ አባታችን ያኩቶ ለአብ ዜና በረከቱ ከኔና ከናንተ ከሁላችን ህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ዚያር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገራችንም ሰላሙን ፍቅሩን አንድነቱን ይመልስልን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚል ኃጢአታችንን ያስተሰርይልን ዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል የምትመለከቱ በሙሉ ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም ጠይቃችኋለሁ ከዚህ በመቀጠል ደግሞ ስንክሳር ዘወርሃ መጋቢት 3 ቀን የሚነበበውን በስላሴ ስም አነባለሁ እግዚአብሔር ለኔ የማንበብን ስልጣን ይስጠኝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 3 በዚህ ቀን በእስክንድሪያ የተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድሪያ ሊቀ ጳጳሳት ብፁዕ ቅዱስ አባ ቆዝሞስ አረፈ ይህም አባት እውነተኛና ንጹህ የሆነ ርህራሄ የበዛ የቤተ ክርስቲያን መጻሕፍትና ተርጓሚያቸውን የሚያውቅ ነበር እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ሊቀ ጵጵስናን ሾሙት መረጠው የግብጽ ንጉስ መቅተር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ በተሾመ ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔር በጥበብ ጠበቃቸው ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦማዳሪዎች ይሰጣቸው ነበር ደግሞም ለቤተ ክርስቲያን ሕንጻ ማሰሪያ ያመጣ ነበር መልካም ተጋድሎንም ባየ ጊዜ ሰይጣን ያለ ሐዘን አልተወውም ነበር ግን የሚያዝንበትን ምክንያት በላዩ አመጣ ይህም እንዲህ ነው ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹም ነበር አባ ጴጥሮስ ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ
ከዚህ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም በራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። እነሆ ሁለቱ ልጆቼ በፊትህ ናቸው። አንተም ለመንግስት የሚሻለውን አወክ። ከሁለቱ አንዱን ከእኔ በኋላ አንግሳለሁ። ንጉሡም ካረፈ በኋላ ጳጳሱ፣ መኳንንቱና የጦር ሰራዊቱ ዘለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይም አስቀመጠው። ጥቂት ዘመን በሰላም ኖረ። በዚህም ወራት በሶርያ አገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ እየዞሩ ነበረ። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረሯቸው። ከዚህ በኋላ አንዱ ጳጳስ ሁለተኛውን ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተው ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ እስክንድሪያው ሊቀ ጳጳስ ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጽ ነበረ። ከዚህ ጽሑፍ እኛ ያልሾምነውን ወደ እናንተ ያልናክነውን ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህንን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህን የማይገባ ነው አመጽም ነውና። እሊህም ክፎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ የሰጣቸው ዘንድ ፈለጉ። እርሱ ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበረ። እነዚህም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አላቸው። ከዚህ በኋላ ብዙ ሰራዊት ሰብስቦ እሊያን የሐሰት ደብዳቤዎችን በፊታቸው አነበበላቸው። ከንጉሥ ወንድሙ ጋራም ጦርነት ገጥሞ ድል አደረገው። ወንድሙንም አስረው የመንግስቱንም ስልጣን ያዘ። እንዲህም ጳጳሱን ጴጥሮስን አስረው በሩቅ አገርም አጋዘው። ያንን ሐሰተኛ ሚናስን ጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀን በኋላ ሐሰተኞች ፊቅጦርን ሚናስ እርስ በርሳቸው ተጣሉ። ፊቅጦሩም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብጽ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ካደው። ከመንበረ ጵጵስናውም የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመስራትም አጠፋው። ሊቀ ጳጳሳት ቆዝሞስ ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤውን በመጻፍ አውግዞ ለየው። የኢትዮጵያ ንጉሥ ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞች ላከ፣ ግን ሙቶ አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾምላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፍኒዮስ፣ አባ ሚናስ፣ አባ አብርሃም እነዚህም ዘመን 911 ዓመት ምህረት እስከ 995 ዓመት ምህረት ድረስ ለ84 ዓመት ያህል ለኢትዮጵያ ሰዎች ጳጳስ ተሾሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳስ ሆነ ተቀመጣለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትን ሥርዓት ተላልፌ ይህን ልሰራ አልችልም፣ ግን
ልቀቀኝና ወደ ግብጽ ልሂድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱን እለምነዋለሁ። ከዚህ በኋላ ወደ እናንተ መለሳለሁ እያለ ንጉሱን ማለደው። ንጉሱም ወደ ግብጽ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትን፣ ሰላምን የተመላ ነበረ። በወንጌላዊ ማርቆስ ወንበር 12 ዓመት ኖረ፣ በሰላም አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። በዚህ ቀን ከፍንዮስ አገር የሆነ አባ በርፍንዮስ አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የተመሰገነ ይሁን የአምላካችን ስም። ስናነብ የጎደሉን የነጠበው ሞልቶ ይቀበለን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁንም በድጋሚ እንኳን አደረሳችሁ ለአብይ ጾም ለማለት እወዳለሁ። ይሄንን ደግሞ እንግዲህ የዘመኑ ሰላም ያደርግልን፣ በሰላም ጾሙን አስጀምሮ እንዲያስፈጽመን ያምላክ በጎ ፍቃድ ይሁን። እንዲሁም ደግሞ እንደጀመርነው በሰላም እንድንፈጽም የሱ በጎ ፍቃድ ይሁን ዘንድ በዚህ ጾም ደግሞ አብዝተን የምንጸልይበት ሰዓት ስለሆነ ሁላችንም እንድንጸልይ ያስፈልጋል ለማለት ነው። እና ይሄንም ደግሞ ሸር በማድረግ እንድትተባበሩ በስላሴ ስም እንጠይቃለን። አረን ነው ሳለነ ቸርነቱን በጎነቱ ያረቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት تقدس مغن سامو سنقادك وكما سماي كما بمدي سنه زلل ليلتنا بنمرق لنا بسانه وجهنا كمن الزبس لتمن سيستمن ستالارن ነው ባላና እንግሎ ከስመት ያገድ መንግስት አይደሰ ያላለ ማለም በሰላም ቅዱስ ገብረ መልአኩ ዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ለብሩታ እንዲማን ጾር በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ መበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ባለው እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገኘው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፈባሉና እጅግ አረጌ ማሳሰብ ወዶ ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል።
ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም